ይባል ነበር ያው ክትል እንዳይ ሌላ ላክ ነገር ምን ነገር ይተበክልሽ ምን ማስመሰልና ምን ያስፈልግ እኔ እናንተ ያው እዚህ እንዳደረን ያው እኮ ነገር በጧት ቆይታ እየገለጸልኝ ነበር ማለት ያርሰናል እኔው ጨርሻለሁ አንተም በህይወት አልመጣብህም እንደፈለጋችሁ መሆን ትችላላችሁ ከዚህ በኋላ ልንገርካ ልልሽ ነበር እሷን ሰጥቃት ይቆየው እስኮ ያንቺ መጫወቻውን የፈለጋችሁ ነበር የኔ ህይወት ቀላል አይደለም እሺ አንቺ እሺ ጀመር ማለት ነው ህይወቴ ላይ ትጮችበትማ አንቺ ነሽ ይላል ጀመር ማለት ነው እንዲህ መታ ዝም ብለህ የምትወጣበት ህይወት የለም አንተ አመን የኔ ጉዳይ ራሱ አይደለም አመን በእናትህ አመን ዝም በል ስነ ስርዓት አድርግ ኦኬ ያው ሁሉ የምትሰሩት ነገር ታዲያ እኔ ላይ የቀለዳችሁ ነበር ቁጭ በይ እንደዛ ጫውጫ ስታረጊ ዝም አልኩሽ መስቀልጅ ቢት ነው ነበር ፍላጎት አተዘረታ ራሱ ላይ አልፈልግም ዞር በይ ስለምወድ ነው እስካሁን ማለት ነው የታገስኩ አንቺ ምን ወደሽኝ ሆነ ይሄን በሮ ከፍታ ከወጣ ማለት ነው ይሄን በሮ ከፍታ ከወጣ ተመልሼ እንደማስገባ ተናግረኝ ያው ስራ ቆይ يا فكر ما بيتقعدي ازدار يا لبي سو يا انت نجابني سبب ستالبي نور سو را فكر اي فكر يا لبي وستسات يقودال يا منم الله مم كسو لم ታውቀዋለህ አቆጽ አብረን ያደርነው እንዴት አደርክ ሰላም ለምታውቅ ተኛለሽ ታደምሽ በቃ ልነሳናል ቆይ ቁርስሽ ታጥና ቁርስ ትበላለህ ሎላ እንዴት ትበላለህ ቆይ እኔ አስረፍክ ቆይ እንዴ ስራታ ቢዞ ከየት እንዴት ብዬ እንደምጀምርልሽ ባላቅም ብቻ ምንም ነገር ቢሆን ማለት ነው በዛ ሰዓት ነገር ነበር አይደል እዚያ ነገር ያለ ለመውጣት ነበር የመጣሁት እንጂ እዚህ ማደር እንደማልፈልግ ታውቃለህ እሱንም ነገር ነበር አይደል እኔ እሷ ሳይሆን አንተ ይዘህ ትወጣ ይገባ ነበር ማለት ብቻ ጥሩ ምክንያቱም እዚህ ማድረግ አልነበረብኝም ገብቶሻል ድጋሚ ሌላ ስህተት መስራት አልፈልግም ነበር ማለት ምን ማለት ነው እዚህ ማድረግ አልነበረብኝም በነገራችን ላይ ማለት ነው አሁን ደህና ተነስተ ቁርስህን በላካ ቁርስህን እንደ ሴት እንደ ሚስት አርጋ አዘጋጀችልን ምን አመጣው ይሄንን ያው ለምን እኔ በጣም ግራ ያጋቡኝ ማለት ነው ሄሉ ልዑልን ከሷ ህይወት አታወጣም እሱም ይችኛውን አውጥቶ ለምን በስርዓት አይነጋገሩም የልጆች ጨዋታ ከሚሆን የለን ያደረግሽኝ እኔ ሰራሽኝ ነገር ታውቂያለሽ አይደል ያው አሁን እኔ ምናልባት ያኔ በልክ ላይ ስለነበር ትንሽ ስለተጣ ብንላይ ጥሩ ነው ካሜራ ላይ ነው ሁሉ የተጀመረው አይደል እኮ ማለት አንድ አትቆል እዛ ስታረቂ ሁልጊዜ እዚህ ተኝቶ ሲያደርም ካንቺ ምን ስታረቂ ነበር ያገኘሽ በዛ ሰዓት አይችሻለሁ እኮ ይለኝ ከዛ በኋላ ዝም ብለሽ ምክንያት ይዘሽ መጣሽው አርገዝኩልህ ብለሽ እኔ እኮ ልጅ እንደተወለደልኝ አስቤ እንደገደልሽው ነው የሚሰማኝ ታውቂያለሽ ልጅ እንደገደልሽው ነው ማስበው ላንቺ ሁሉ ጨዋታ ነው በቃ ቀላል ነገር በጣም አከበድኩ አንተ እኮ ጀመር ይዤሃለሁ እዛም ይዤሃለሁ ምን ያስሽ ነገር አንተ ጋር ላይ አትፈልግም ከሷ ጋር ላይ አልፈልግም አልኩ በቃ አለቀ እኔ ከስንት ጊዜ ነው የነገርኩሽ ከሉል ጋር እንዳለሽ የስንት ጊዜ ነው ያወራሁሽ መልሽ ሉል ጓደኛዬ ነው ሲጀመር አንድ ላይ ያለን ያንተ ጓደኛ ሆኖ ነበር ሲጀመር እሱ እኮ ብታውቀው ነው ሉል ያገናኘን እኔ እናንተ እሱ እኮ ነው ያገናኘን እንዴ እሱ እኮ ነው እናንተ መንገድ የሰጠን እንድንቀራረብ ሁሉ ነገር ያደረገው እሱ ነው እንደዛ ነው እንደምታስብ ሉልንማ አትርሳው እንደዛ ነው ወይ ታስብ ትረሳው አልፈልግም ሲጀመር እኮና ውለታ እየመለስሽ ይጣጣ በዚህ መንገድ ነው ትመልሽለት ውለታሽ አንተ ለምን ነው ቆይ ከሱ ማትወርደው አንተ እሱ ጠበቃ እንደሆነ እኮ ነው እንደው ያው ነገር ቢያንስ እሷ ማለት ኤክስ ናት የድሮ ፍቅረኛ ናት ልዑል ግን ጓደኛዬ ነው ይገባሃል አንተ ግን እሷን ጠራሃት አጥራታ አዎ ላይ
በጠዋት ነው የሚመጣው ጭራሽ ጓደኛሽ? በሌሊት መጥቶ ቀን ሙሉ አብራችሁ የምትሉ ጓደኛሽ ጋር ምንድነው ተነሳ በድጋሚ? አይ ስለ ጓደኝነታችሁ እየነገረች ነበርና በጣም ያስቀናል ጓደኝነታችሁ። እንደዚህ ሚልክሽ ስትጮሽ ቢል ትኖሪ ነበር አንቺ ፍላጎትሽ። ምንድነው እየተፈጠረ ያለው? እዚህ ነው ያደረው። ሄሎ ልዩ ልዑል ስለመጣ ልዩ መጠራት አለባት። ወይ እንዴት አደርሽ? ይቅርታ በጠዋት ደውል። ልዑል ናታ እዚህ ነበር ያደረው። እና አንዴ ሄሉ ቤትሽ አስቸኳይ ነው አታስተካክልሽ። ያ ሄሉ ቤት ሄለን በጣም ግራ እየገባሽ ነው። ታውቂሽ ነው አስቸኳይ ታላላሽ ነገር እና እዚህ ጋር እሺ አይደለም ይቀልኩ አይደለም የለም። ምንድነው የምትሰሩት ስራ? እንዳለ ጭራሽ ኮስት ያለው ታች ድረስ ነው የምትሰሩት። ጎረቤት እኮ ተረብ አላሽ እሱ ለዛ ጎበዝ በጣም እሺ ልዩ ማታ አዳራችን በጣም የሚገርም ነበረ። አሪፍ አዳር ነበር። ያው ፍክት እንዳየሽ ሄለን ሌላ ላክ ነገር መናገር ይጠበቅብሽ እና ማስመሰል ምናምን ያስፈልጋል። እናንተ ያው እዚህ እንዳደረን ያው እኮ ነገር ማታ በጠዋት ፍቅሩን እየገለጸልኝ ነበር። እዚህ ያደርገው? አዎ እንዴ ልዩ አሁን አንቺ ዝም በይ እዚህ ፍቅር ደግሞ መጥቶ የሚገርምሽ ነገር እንደሚወደኝ እየነገረኝ ነበር። እኔ ምንሽ ቆይ ፍቅር ለምን ቀነሽበት? ያንተ እዚህ ያደርገው? እና እኔ ቆይ አስጠቃለሁ። ሌላ ሰዓት ነው ሄለን ሌላ ዝናው ሰዓት ያወጣሻል። ቁጭ በይ ቁጭ በይ ሄለን ግን ለምን አይበቃሽ? ለምን አንቺ በዚህ ልከራሽ? አይደለም እየተንከባከብኩ ማርያም መጣ ሰሞኑን መታረቅ ነው እንደዚህ አንተ ባትኖር ሊኖር ምን ይደረጋል? አይደለም የምር እኛን እኮ ሊረዱን አልቻሉም። እኔ አመሰግናለሁ። ስለዛ አይደለም እኔ ራስሽን አስቀምጪ ሄለን በቃ የድሮ ማንነትሽ ይመለስ እባክሽ በእናትህ እንደዚህ እንደገና ሳይነጋ ጠራት ምናምን ፍቅር ሊሰሩ በዚህ ልክ አትፈለጊም እየተባልሽ አንቺ ቆይ በዚህ ልክ እኔ ከዚህ በኋላ የእውነት በቃ ጨርሻለሁ። ሄለን እዚህ ጋር ሌላ ድራማ መስራት ማስመሰሉ እኮ አይጠበቅብሽም ሄለን። በቃ ሌላ ማስመሰል ለምንድነው እንደዚህ የምትፈልጊው? ጎበዝ ነው በጣም በአንድ ድንጋይ ሁለት ወፍ። አዳምጪኝ አሁንም ነግሬሻለሁ እኮ አይደል እንዴ አዳምጪኝ። እባክህ ውጣ አንተ እኮ ነው የመጣው እኮ ልወጣልህ ነው ልሄድልህ ነው እንደፈለክ መሆን ትችላለህ ልሄድልህ ነው። ከዚህ በኋላ ለሶስት ታለቅሽ ማየት አልፈልግም። እሺ ተናገር የፈለከውን ነገር ማለት ትችላለህ ከዚህ በኋላ ልሄድልህ ነው። በጣም ጥሩ ምንም ነገር የለም። ከዚህ በኋላ ጨርሽ አንቺ ጋር ሁሉም ነገር ጨርሰናል አይደል? ሄለንም ጋር በተመሳሳይ ከሁለታችሁም ህይወት የለውም። ሲጀመርም በህይወትሽ ውስጥ እንዳልነበርኩ ነው የገባኝ። ምክንያቱም ያንቺ ማለት ጨርሰናል። እኔው ጨርሻለሁ። አንተም በህይወት አልመጣብህም። እንደፈለጋችሁ መሆን ትችላላችሁ ከዚህ በኋላ። ልንገርህ ልልሽ ነበር እሷን ሰማካት የቆየሁት እስከ ስማ ያንቺ መጫወቻው እኔ ነበር መስሎሽ ነበር። የኔ ህይወት ቀልድ አይደለም። እሺ አንቺ እሺ ጀመር ማለት ነው። ህይወቴ ላይ ትጮችበትማ አንቺ ነሽ ሄለን። ሲጀመር ማለት ነው እንዲህ መተህ ዝም ብለህ የምትወጣበት ህይወት የለም። ሲቀጥል ማለት ነው መች መጣሁ ሄለን? አልመጣሁም እኮ አንቺ ጋር እኮ ስትጫወች ቢልት ነው ነበር ፍላጎትሽ። ስትቀልጂ ቢልት ነው ያው ነበር። እኔ እንዳንተ የተለማመጥኩት ሰው የለም። ሲቀጥል አትወደኝ ሳትወደኝ ነው እስካሁን ያልሰጠሽኝ ክብር ነበር ነው የሰጠሁት። ሳትወደኝ ነው እስካሁን የቀረብከኝ። እንደኔ ወደደሽ ሰው ሁሉ ያለ ይመስለኝ። እንደዚህ እያስመሰልክ እንደኔ ነው። ወደደሽ ሰው ሁሉ ያለ ይመስለኝ። እኔ አስመሳይ ሰው ነኝ። እኔ እውነት ከመናገር ውጭ እኮ ሌላ ነገር እንደማለት ታውቂያለሽ። ሁሉም ነገር አበቃ አይደል? እንደዛ ነው ያልከኝ ያለው። መጫወቻ አሉ። ሁሉም ነገር አበቃ ነው ያልከኝ ያለው። ያ አፍን አወራው አይደል? ይሄ የመጨረሻ ያ ስለዚህ ተመልካች እያየ ነው አይደል? አዎ የመጨረሻዬ ነው ብለሃል። እኔ ያው ከዚህ በኋላ ከለመንኩ ሄለን ብለህ አትፍረስ። ታስመስለኝ ነበር ሄለን ብለህ እንዳጠራ የእውነት ለእስካሁኑ ራሱ በጣም ስለምወድ ነው እስካሁን ማለት ነው የታገስኩ። አንቺ እኔን ወደሽኝ የለም አንቺ እኔን ወደሽኝ የሆነ ይሄን በር ከፍተህ ከወጣት ማለት ነው ይሄን በር ከፍተህ ከወጣት ተመልሰህ እንደማትገባ ተናግረህ ምን ተክቼ ልርሳህ አንተ ሰው? ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ ያልተዋለኝ አምላኬ ተው በቃ በለኝ። እንዴት ችዬ ልርሳህ ማፍቀሬን ሰርዤ እንዲያው ጎበዝ ተዋናይ ነሽ ጎበዝ። አሁን ደግሞ ብላችሁ በዚህ መጣችኋ። ጎበዝ በጣም ጎበዝ። ህይወቴ ተበላሸ። ከዚህ በኋላ ተለያይተናል ከሱ ጋር።
አሁን ሄደሽ ሻማሽን አብሪ፣ ስለትሽን አስገቢ፣ ውጪልኝ ከቤቴ። ቀጥ ብለሽ ውጪ። ምንም ሰማሽ ጉድ የለም። አስወጣልኝ ልውል። እኔ ሌላ ምንም ነገር የምሰማው ነገር የለም። አስወጣልኝ። ማናቸውንም ማየት አልፈልግም። ምንም የምሰማት ነገር የለም። አስወጣልኝ። ሄደሽ ይሄን ውሸትሽን ምናምን እዛ ለሱ ተናገሪ። ልጅና ከሱ ጋር ትሰሪ። እኔ በዚህ ጠዋት እንደዚህ አይነት ጭቅጭቅ አልፈልግም። በቃ ውጪልኝ። አልፈልግም። ምንም የምሰማሽ ነገር የለም። እኔ ሌላ ላይ አሁን ምንም የምሰማሽ ነገር የለም። ውጪልኝ። አስወጣልኝ። አስወጣልኝ። እሷ ነሽ ወይ? አይ ራሷ ምንም መስማት የምሰማው ነገር ምንም አይጠቅምኝም። ከዚህ በኋላ ማናችሁንም አልፈልግም። በቃ ማናችሁንም አልፈልግም። ውጡልኝ። ተረጋጊ። የለም ራስሽ ነው ምለምነው መስሎታል። አንቺ ምን ከዚህ በኋላ ማለት ነው ተሻለሽ ሲሉሽ ነገር ሌላ ሰው ኖ ልውል ከዚህ በኋላ በምንም አይነት ሁኔታ አንገናኝም። እኔ እና እሱ ደግሞ እኔ ማንነቴን አሳየዋለሁ። የምር አላወቀኝም። የምር ልውል አላወቀኝም። ማየት የምፈልገው ወደ ድሮ ነገር በቃ እኔ ደግሞ ማን እንደሆንክ አሳያለሁ። በቃ አለቀ። ለማንኛውም ቤተሰብ ከዚህ በኋላ ማለት ነው በምንም አይነት ሁኔታ እኔ ስለማመጥ ሆነ በምንም ይበቃል ማለት ፍቅር አንዳንዴ ማልፈለግበት ቦታ መገኘትም አልፈልግም። ይሄ ማንነቴ አይደለም። በቃ የኔ ማንነት አይደለም። ለሱ ስል ግን እሺ ብዬ በጣም ወድቄለታለሁ። ይሄ ከሆነ የኔ ምላሽ ይቅርታ ካልኩ ከዚህ በላይ ምንም ማድረግ አልችልም። መቼስ እግሩ ላይ ወድቄ እየተነፋረኩ ምናምን እሱ መለመን አልችልም። በነገራችን ላይ ውድ ቤተሰቦቼ ማለት ነው ያ ሁለቱንም ነው እያጫወታቸው ያለው። እነሱ አልነቁም እንጂ ወንድ ልጅ ለምናችሁት አይደለም ለምኗችሁ ሲመጣ ነው የሚያከብራችሁ። የምትከበሩትም ደግሞ አንዳንዴ የማትፈለጉበት ቦታ ስትገኙ ይሆናል አይደል? ካለሱ በላይ ማንም የሌለ መስሎ ነው የሚታየው። እንደኔ ማለት በጣም ለምነዋለች፣ በጣም እንትን ብለዋለች። እርግጠኛ ነኝ ዩቱብ ይከታተላል። እንዳልክ ራሱ ያስተላልፍለትን እንዳልክ በእጅ የያዙት ወርቅ ከመዳም ምንድን ነው ይቆጠራል ብሎ ሄሉ በጣም ምርጥ ሰው እንደሆነች ምርጥ ሴት የዓለም ሴት ብሎ ነው የገለጣት። እንግዲህ አሁን እኔ ለሄሉ ምላት ያ ጭራሽ እና ጭራሽ ባላይ ሆናት። እውነቱን ስነግራችሁ አሁን የሆነ ነገር ቢፈጠር ቢመጣ በህይወቷ ባታስገባው አሪፍ ነው። ሴት ልጅ የዝክን ያክል መለማመጥ የለባትም ብዬ ነው የማስበው። ሲቀጥል ግን አሁን ላይ በጣም በደንብ የተማረ ወደ እሱ ህይወት ብትመለስ በቃ በደንብ የሚያኖራት ማን ነው? እንዳልክ ያኖራታል። አንድ ሰው ተጸጽቶ ራሱ ፈልጎ ነይ ካላት የሆነ ምክንያት አለው እና ወንድ ልጅ ለምናችሁ ስኖሩ ነው እንጂ ለምናችሁ ስትኖሩና በኋላ ላይ አንቺ ፈልገሽ ነው እንጂ እኔ አልፈለግኩሽም። እንግዲህ አስባችሁታል። ደህና ቁርሱን በላ። እንግዲህ የስካሩም ስካር መቼም ልብ አያስትም። ደህና ታረቁ ብዬ ቁርሱን ሲበላ ተመኝታው ስቀሰቅሰው ምናምን በጣም ጥሩ ነበር የመሰለኝ፣ ግን መጨረሻው አላማራም ማለት ነው። መለላችሁ ነው ወንድ ልጅ ለምኗችሁ ወዷችሁ አፍቅሯችሁ አክብሯችሁ ሲመጣ ነው እንጂ አውቆ ነው ይህን ሁላ ነገር እያደረገ ያለው። እኔ ትንሽ የደበረኝ ቤተሰቧ ድረስ የሚሄዱ ቤተሰቦቿ ደስ ብሏቸው ነበረ። አንድ ልጃቸው ስለሆነ ሴት ልጃቸው ለዛ ነው እንጂ ወንድ ሄድ ወንድ ይመጣል።